ጥያቄን ኢምራን ሳይሆን ኢምራን እነሱ ቢመልሱልኝ ሞር እረዳለሁ ብዬ አስባለሁ። ወይ ዳኒ ላስረዳ። ቆይ እኔ ያስረዳለሁ። ኢምሩን ያስረዳዋል። ኢምራን አሁን የወረጋ ብሎ እያወራ ነበረ። አሁን እኔና ታላቁ ጋር ኢምራን የሚለያየው በምን እንደሆነ ላስረዳ እኮ እኔ ጋርም ወይ ታላቁም ጋር መተህ ፍጥን ብትል ተረጋጋኛ መፍጠን አንችልም እንልሃለን። ኢምራን ግን ከፈጠንክ ይፈጥንብሃል። ረጋ ብለህ ካወራክ ረጋ ብሎ ያወራካል። እሺ እንደዛ ነው። አሁን ከሚፈጥን ጋር ተለያየቁ ኖ እንደዛ ሳይሆን ሶሪ፣ እንዴት መሰል በባለፈው አስተምህሮት ትምህርት ላይ ብዙ ጊዜ ስለምንከታተለው ነው ቤት ውስጥ ሆነን። አሁን እፎይም ኢምራንም ለእውቀታቸው ጥሩ ነው፣ ግን ለብሽሽቅ የሚሆን አይነት ነው የንግግር ስልታቸው እንጂ አስተምህሮት ይከብዳል። ዳንዬ እንደዛ ነው አይደለም። ልንገርህ፣ አሁን የነገርኩ ነገር ኢምራን በመጣህበት መንገድ ነው የሚመልስክ። ገባክ አይደለ? በቃ እንደዚህ አይነት ችግር የለበትም። እንደውም መረጋጋትን ያስተማረኝ እሱ ነው። ሜቢ ስለማታውቅ ሊሆን ይችላል። እሺ ረጋ ብለህ ጥያቄን ጠይቅ፣ ረጋ ብሎ ይመልስልሃል። እሺ እንትን ትክክለኛ መስመር ላይ ስላልተገናኛችሁ ነው። ለዚህ ነው። እሺ ታየዋለህ፣ ትታዘበዋለህ ራስህ። ብዙ ጊዜ ሜምበሩን ስለሆንኩኝ ብዙ ጊዜ ስለምከታተለው እና ለዛ ነው። ወደ ጥያቄ ልግባ። በቻላችሁ አቅም ግን እንድትመልሱልኝ የምፈልገው ዳይሬክት እስልምና ተኮር ላይ የሆነ መልስ ብቻ ነው እንድትመልሱልኝ የምፈልገው። እስልምና ላይ ማለት ለምሳሌ እኔ ስጠይቅ ብዙ ጊዜ በአስተማሪዎች በኢምራንም ስላይ የሆነው እስልምና ተኮር ጥያቄ ስጠይቅ የእናንተ መጽሐፍ ቅዱስም እኮ የሚል ተያያዥ መልስ አልፈልግም። እኔ ለመጽሐፍ ቅዱስ ለማወቅ እሱ ላይ ላጥራልክ፣ እሱ ላይ ደግሞ እሱን ላጥራልክ። አሁን ለምሳሌ ነቢዩ መሐመድ ነቢይ ስለመሆናቸው ማስረጃ ስጡኝ ትለናለህ አይደለ? ከዛ እኛ ከምናምንበት መጽሐፍ ማስረጃ እንሰጣለን። ከዛ አልተመለሰም ትለናለህ። ስትለን ጊዜ ያመላለስ ስልቱን አንተ እንድታስተምረን እድል እንሰጣለን። ገባካ? ኦኬ ዳኒ በህይወቱ ነቢይ ብሎ የሚቀበላቸው ሰዎች ምን አይነት መስፈርት አሟልተው ነው የሚለውን ነገር እንጠይቀሃለን። ከጠየቅነ በኋላ አንተ ነቢይ የምትላቸው ሰዎች ምን አይነት መስፈርት እንዳሟሉ ከነገርከን በኋላ እኛም ደግሞ ነቢያችን ላይ እነዛን መስፈርቶች አውጥተን እናሳያለን። ይሄ ብቻ ነው ፖይንቱ። እሺ እንጂ እስልምና እንደውም ክርስትና ቢያጎሎ ነው እንጂ አያሞላው። ክርስትናን ተደግፎ አይመልስም በፍጹም። ግን ለእናንተ ለሜንታሊቲያችሁ ነው። አሁን አንድ ሰው ይመጣና ምን ይላል መሰለህ ዳኒ፣ እንድትታዘብ ነው። እሺ ምንድነው ሃይማኖትክ? ላስረዳ። ምንድነው ሃይማኖትክ? ኦርቶዶክስ። ለምሳሌ እኔ መጣውና ኢየሱስ አምላክ ነው ብለህ ታምናለህ? አዎ አምናለሁ። እስኪ ከመጽሐፍ ቅዱስ ውጭ ማስረጃ ስጠኝ። ይቅርታ ጥያቄ ልጠይቅ ነው የገባሁት ለመማር። ኖ አይደለም፣ አትመልሰው። መስጠት ትችላለህ ከመጽሐፍ ቅዱስ ውጭ ማስረጃ? አልችልም። ኦኬ እኛም ስለዚህ ጥያቄ ስትጠይቀን ነቢዩ መሐመድ ነቢይ ስለመሆናቸው ከቁርአን ውጭ ማስረጃ ስጡኝ አይባልም። ምክንያቱም እኛ የምናምነው በቁርአን ስለሆነ ማለት ነው። ስለዚህ አንተ ረዳኸኝ ከቁርአን ይሄ ነው ፖይንቱ። ፖይንቱ አሁን እኮ ራሳችሁን ችላችሁ መልስ የምትለው እኛ ወደ እናንተ የምንገባበት ፖይንት እንደዚህ አይነት እይታዎች ናቸው እንጂ በፍጹም እኛ መግባት አንፈልግም። እና ለማንኛቸውም ወደ ጥያቄ ሂድ። እሺ መልካም። ኢንጂል ወይም ለኢሳ የወረደው ለኢየሱስ የወረደ መጽሐፍ አለ በቁርአን በተማርኩት መሰረት ማለት ነው። የምጠቀመው የእስልምና ቃላት ከተሳሳትኩ ሶሪ። ብዙ ጥያቄዎችን ስጠይቅ ተመልሰውልኝ ይሄ ስላልተመለሰልኝ ኢንጂል መጽሐፍ የት ነው ያለው? ለምን መደበቅ አስፈለገ? ለምን ተደበቀ? ለኢሳ ለሙሐመድ የወረደው አለ። ስለዚህ ኢንጂል ለኢሳ ለምሳሌ በመጽሐፍ ቅዱስ ብሉይ ኪዳን እና አዲስ ኪዳን ተብለው ከአዲስ ኪዳን በፊት የነበረው የጥንቱ ብሉይ ኪዳን መጽሐፍ አሁንም አለ፣ አዲስ ኪዳኑም አለ። ስለዚህ አንድ ሰው ነን ኦርቶዶክስ ወይም ነን ክርስቲያን የሆነ ሰው ብሉይ ኪዳን እንደዚህ ይል ነበረ፣ አዲስ ኪዳን ደግሞ እንዲህ ነው ብለው አስተማሪዎቹ ሲያስተምሩት ብሉይ ኪዳኑን የሚያነብና አዲስ ኪዳኑን ደግሞ መልሶ ያነበዋል።
በቁርአን ግን ወይም በእስልምና ኢንጂል ለኢሳ የወረደው የለም። ያለው ለሙሐመድ የወረደው ቁርአን ነው። ኢንጂል የት ገባ የሚል መምህሬን ሼህ የሱፍ በቱርክ እስር ቤት ውስጥ 6 ወራት ቁርአን ስንማር ሼህ የሱፍ ሲያስተምሩን ጠይቄ አውቃለሁ። አሁን ላይም አብረውኝ ያሉት ወንድሞቼ በጣም እውቀት አላቸው፣ እነ ሰይድ ያስተምረውኛል። ይህንን ግን በቂ መልስ አልሰጡኝም። ለምሳሌ ከተመለሰልኝ መካከል እናንተ መጽሐፍ ቅዱስ ውስጥ አለ የሚል ነው። እኛ መጽሐፍ ቅዱስ ውስጥ አለ ከሆነ ኢንጂል ምናልባት የምትመልሱልኝ እናንተ መልስ መጽሐፍ ቅዱስ ውስጥም ኢንጂል አለ ከሆነ እኛ አለ ካላችሁን አለ የሚባለው መጽሐፍ ቅዱስ ላይ ክርስቶስ ጌታ መሆኑን ያመላክታል። አይ እሱ ተዘበራርቋል ወይም ደግሞ ድብልቅ ነው የሚባልም መልስ ተመልሶ ከይቅርታ ጋር በጣም አስረዘምከው። አንደኛ አጠራር፣ ሁለተኛ ደግሞ እኔን ጠይቅኝ። እሺ ያለፈውን ሳይሆን እንደዚህ ያሉን ሳይሆን ማለት ያለብህ ይሄን ብለህ መጠየቅ ነው ያለብህ። እሺ ስለዚህ አጠራር ጋር ጥያቄህን አስቀምጠው። ኦኬ ኢንጂል የት ነው ያለው? እሱን አስረዳኝ። እሺ አመሰግናለሁ። ሚውት አድርገህ አዳምጠኝ። እሺ በመጀመሪያ አንድ ነገር መስማማት አለበት ከስርም እንዲገባችሁ ማለት ነው። አሁን ወገናችን ዳንኤል መጥቶ እኔ ኦሪት አለ ብባል ከፍቼ ያሳያለሁኝ ወይም ብሉይ ኪዳን አዲስ ኪዳን አነጻጽራለሁኝ የሚል ነገር ተናገረ። አሁን ይሄ ፍጹም ውሸት ነው። ይሄም ባስረዳኝ አሁን እስልምናን ሳመልስ ወደ ክርስትና ገባህ ይለኛል። ችግሩ ይሄ ነው። ኤኒዌይ ኦሪት የምትለውም የለም አዲስ ኪዳን የምትለውም ሁለቱ መጽሐፎች የሉም። በኋላ አላወራበትም፣ ግን ከፈለግ እናወራበት። ወደ ጎን ይቀመጥ። ወደ ጥያቄው ስንመለስ ኢንጂል የት ነው ያለው? ኢንጂል መጽሐፍ ቅዱስ ውስጥ ካለ እዛ ላይ ደግሞ ኢየሱስ አምላክ ነው የሚል አለ ብለሃል። እነዚህ ሁለቱ ስህተት ናቸው። አንደኛ የኢሳ ኢንጂል እናንተ መጽሐፍ ላይ የለም። እናንተ ጋር ያለው ኢንጂል የዮሐንስ ኢንጂል፣ የማርቆስ ኢንጂል ናቸው። ማርቆስ የማይታወቅም ማቴዎስ የማይታወቅ የእነሱ ኢንጂል ነው ያለው። ሙስሊሞች የምናምንበት ደግሞ ኢንጂል የማን ኢንጂል ነው? የኢየሱስ ኢንጂል ነው። አንደኛ። ሁለተኛ ደግሞ የማቴዎስ ኢንጂል ላይ ራሱ ኢየሱስ አምላክ ነው የሚል የለም። ሁለተኛ። እሺ ይህን ካልን ታዲያ ኢንጂል የት ነው የሚል ነገር ይነሳል። መጀመሪያ ኢንጂል ስለምንድን ያለው የሚለውን ማወቅ አለብን። እነዚህ የቃል መጽሐፎች ናቸው። ቁርአንም የቃል መጽሐፍ ነው። ኦኬ ቁርአንም ምንድን ነው? የቃል መጽሐፍ ነው። አምላካችን አላህ ሱብሓነሁ ወተዓላ ቁርአን ላይ ምን አለ? ወዩዓሊሙሁል ኪታበ ወልሒክመ ወተውራተ ወልኢንጂል። አላህ ኢየሱስን ፍጡር የሆነው ኢየሱስን ያስተምረዋል። ምን ያስተምረዋል? ኦሪትን ያስተምረዋል። ወንጌልን ያስተምረዋል። ትምህርት ነው። ኢየሱስ የሚናገረው ንግግር ነበር፣ ቢሻራ ነበር በውስጥ ያለው ስለ ነቢ ሰለላሁ ዐለይሂ ወሰለም ማምጣት ቢሻራ፣ እንዲሁም ደግሞ ስለ አምላክ ነው የሚያወራው። ሀሳቡ ኮንሴፕቱ ከሆነ ቁርአን ላይ አለ። አውጥተን እናሳይሃለን። የኢሳ ስብከት ምንድን ነበር ካልን እናሳየዋለን። ኢሳ ቃል በቃል ወጥቶ ምንድን ያለው? ወኢነ አላህ ረቢ ወረብኩም ፈዕቡዱሁ፣ አላህ ጌታዬና ጌታቸውን ተገዙት የሚያስተምረው ነው ያለው። ይሄ ዋና ኢንጂል የሚለው። በጽሁፍ ደረጃ ደግሞ አለ ከተባለ የለም። ለዛ ነው ኢብኑ አባስ ረሕመቱላሂ ዐለይሂ ረዲየላሁ ዐንሁ ምን አለ? አነል ሙሉከ በዕደ ኢሳ ሐረፉት ተውራት ወልኢንጂል አለ። ከኢየሱስ በኋላ የመጡ ሰዎች አለ ሐረፉት ተውራት ኦሪትን በረዙ እና ወንጌልን በረዙ አለ። ወንጌል አሁን በትክክለኛው ይዘቱ የለም፣ ያለው ታሪክ ነው። የታሪክ መጽሐፎች ነው ያሉት። የበረዝ ነው አሁን ቅድም ተደብቋ ብለኸኝ፣ እኛ አልደበቅ ነው። ታዲያ የደበቀው ማን ነው ካልን የቤተ ክርስቲያን አባቶች ናቸው። በድሮ ታሪክ ኢየሱስ ከሞተ በኋላ በእናንተ ማለት ብላችሁ በምታስቡበት መሰረት በጣም ብዙ ወንጌሎች ነበሩ። የባርናባስ ወንጌል፣ የቶማስ ወንጌል፣ የጴጥሮስ ወንጌል፣ የተለያዩ ወንጌሎች ነበሩ። እነዛ ሁላ ወንጌል ቤተ ክርስቲያን ደብቃቸዋለች፣ ጠፍቷል። አፖክሪፋ ተብሎ ተደብቀዋል። አሁን ያለው ቤተ ክርስቲያኒቱ ደብቃ ከደበቀች ውጭ የገለጸላቸው 4 ወንጌል ብቻ፣ ዮሐንስ፣ ማርቆስ፣ ሉቃስ እና ማቴዎስ። እነዚህ ናቸው 4 ያሉት። የማቴዎስ ወንጌል፣ የማርቆስ ወንጌል፣ የባርናባስ ወንጌል የሉም፣ ጠፍተዋል። አያ ስለዚህ የደበቅነው እኛ ሳንሆን የቤተ ክርስቲያን አባቶች ናቸው የተለያዩ ወንጌል ሲደብቁ የነበሩት። ዋናው ኮንሴፕት ግን እንዲገባ ኢንጂል የቃል መጽሐፍ ነበረ። ትምህርቱም ደግሞ ምን እንደሆነ ቁርአን ላይ አለ። ግን ኢሳ ያስተማረው ጽሁፉ ከሆነ ኢሳ መጽሐፍን አልጻፈም፣ ነብዩ መጽሐፍን አልጻፉም። ሲቀጥል ከኢየሱስ በኋላ የመጡ ሰዎች መጽሐፍ ቃሉ እንዲጠፋ አድርገውታል ነው። ይሄን ካያዝክልኝ ግን ዋና ኮንሴፕቱ አልፎ አልፎ እናንተ መጽሐፍ ላይ አለ። ምሳሌ ከተበረዘው መጽሐፍ ላይ ብንመለከት ኢየሱስ ምን አለ? ፊተኛይቱ ትእዛዝ አለ እስራኤል ሆይ ስም አምላካችን አንድ አምላክ ነው የሚል ነው አለ ኢየሱስ። ከትእዛዝ የመጀመሪያው ምንድን ነው አላቸው? ለአይሁዳውያን አምላካችሁን አወቁ፣ አንድ አምላክ አለ የሚለው ነው አለ። አየህ አሁን ይሄ ቁርአን ላይ አለ፣ ትክክል ነው። ስለዚህ የተበረዘው መጽሐፍ ላይ ራሱ ቅሪት አለ። ግን እናንተ እጅ ላይ ያለው መጽሐፍ ምንድን ነው? ትክክለኛ ያልሆነና ታሪክ መጽሐፍ ነው ያለው። ሐቢቢ ይሄን ተረዳ። ፒኬ የሚጨምር ካለ ጨምርበትና ከዛ ወደ ግን ከሱ በፊት ቁርአን ተጠብቋል የሚል ነገር ተናግሮ ነበር። ቁርአን ተጠብቋል፣ ወንጌል ግን አልተጠበቀም። ለምን እንደዛ ሆነ የሚል ነገር ተናግረሃል።
ወንጌል ለሆኑ ማህበረሰብ የተሰጠ መጽሐፍ ነበረ። ፕላስ ዘላለማዊ መጽሐፍ አልነበረም። ማለትም ለሁል ጊዜ አይደለም መጽሐፉ፣ ጊዜያዊ መጽሐፍ ነበር። ጊዜያዊ መጽሐፍ ስለሆነ አምላካችን ለነዛ ማህበረሰብ ቃሉን አስተላልፎ ጠብቆ ሰጥቷቸው ነበረ። እነሱም ደግሞ አጥፍተውታል። ቁርአን ግን የመጨረሻ መጽሐፍ ነው። ስለዚህ አምላካችን ምን አለ? እኔ ራሴ እጠብቀዋለሁ አለ። እንዳለፉት መጽሐፍ አይደለም አለ። እኔ ራሴ እጠብቀዋለሁ። ተከፈለ አላሁ ቢሂፍዚ፣ ጥበቃውን ቃል ገባ። ሐይሱ ቃል ኢና ነሕኑ ነዘልነ ዚክረ ወኢና ለሁ ለሐፊዙን፣ እኛ ቁርአን አውርደነዋል፣ እኛ ራሱ እንጠብቀዋለን ብሎ አምላካችን ቃል ገብቷል። አሁንም ጠብቆታል። እንደናንተ መጽሐፍ አልጠፋም፣ አልተበረዘም። ያልተመለሰል ካለ ንገረኝ። ጥሩ ልቀጥል ይቻላል። ግን እኔ ጋር እያወራን ያለሁና እኔ 8% ነው ያለኝ። ስለዚህ አጠራጋ አስቀምጠኝ። እሺ ጥያቄውን መልካም። ጥያቄው አልተመለሰልኝም። እንዴት መሰል ያልተመለሰው? አሁን ኢንጂልን ተበርዟል፣ መጽሐፍ ቅዱሱ ተበርዟል። ኦኬ አሁን እኔ ተስማማው። እሺ እስልምና መቀበል እንደሚፈልግ ሰው ኦኬ ተበርዟል ብዬ አመንኩኝ። የተበረዘው ላይ ተው። ያልተበረዘው ወይም የኢንጂል ያልተበረዘው ንጹህ ኢየሱስ ጌታ አለመሆኑን ይናገራል ብዬ አስባለሁ። ስለዚህ ቁርአን ላይ ደግሞ ኢየሱስ ጌታ አለመሆኑን ደግሞ ለመሐመድ በወረደው ላይ ያረጋግጣል። ኢየሱስ ጌታ አለመሆኑን ኢንጂል ላይ የተጻፈበት ዋናው እናንተ ጋ ነው ማለት ምን ማለት ነው? ወይም ኦርቶዶክስ ጋ ነው ካልከው እንዴት ሊሆን ይችላል? መጀመሪያ አሁን ነን ሙስሊም የሆነ ሰው እኔ ነን ሙስሊም ነኝ መቀበል እስልምና እፈልጋለሁ። ከዛስ ኢየሱስ ጌታ አለመሆኑን ኢንጂል ላይ ሲያሳየኝ ቁርአኑን የሚለኝን እቀበላለሁ ኢንጂል ላይ ስላየሁት። አይ የተበረዘው ጋ ነው ካልከኝ መበረዙን አንተን የተቀበልከው እንጂ በጣም ብዙ ሚሊየን ተከታዮች አለመበረዙን አምነው ይከተሉታል። አሁን ፎከሳችን ሞቀሱን ቶ ኦሪጂናሉ ኢንጂል አሁንም ሊኖር ይገባል እስልምናን ለመቀበል። ቢካውዝ የኢሳን ወይም የኢየሱስን ደብቀህ የመሐመድ አለ እያልከኝ ነው። በቃል ነበረ ብለህኛል እና በቃል የነበረው ከመሐመድ በፊት የነበረው ለምሳሌ ካዕባ ከመሰራቱ በፊት ወደ ኢራን ነው ኢራቅ ወዳለው መስጊድ ይቅርታ ስሙ ስለጠፋብኝ ወደዛ እየሄደ ነበር መሐመድ የሚሰግደው። መሐመድ የሚሰግዱት ይቅርታ በአክብሮት ልግለጽ፣ እሳቸው የሚሰግዱት እዛ እየሄዱ ነበር አይደለ? ሶ በዛ ሰዓት ቁርአን አልወረድም። አላህ እኔ ጠብቀዋለሁ ቁርአን ያን ይሰማል። መልስልኝ። ወደ ሁለተኛ ሀሳብ ገባህና ኢምሮ አለ። ኢምሮ ሚውትህ በዛ። አይ አለሁ ይጨርስ ብዬ ነው አለሁ። ሌላ ሀሳብ ላይ ገባና የመጀመሪያው ላይ አወሩበት ቀጥል። አየ ዳንኤል፣ እሺ አይ ቲንክ ያልኩት ነገሮች ይዛቸዋል። ግን ደግሞ ከኔ መጽሐፍ ከትክክለኛው መጽሐፍ ኢየሱስ አምላክ እንዳልሆነ ማሳየት አለባችሁ የሚል ነገር ተናግረሃል። ቀጥሎም ደግሞ እነዚህ መጽሐፎች ውሸት ናቸው የምትሉት እናንተ ናቸው እንጂ ሚሊዮን ሰዎች አምነውበታል አልከኝ። ወገኔም መሰለ ዳንኤል፣ ማመንና እውነታ ይለያያል። ድንጋይ አምላኪውም እኮ ድንጋይ አምላኪ ብሎ ያምናል። ግን ማመን ሳይሆን ማስረጃ ነው። ይገርምሃል፣ የመጽሐፍ ቅዱስ እያንዳንዱ ሊቃውንቶች ብንከፍትልህ ሁሉም እነዚህ መጽሐፎች ጸሐፊያቸው እንደማይታወቁ እንደተበረዙ፣ ቄሶች እንደጨመሩባቸው አምነዋል። ሀቢቢ እሱ ክፍል ከፍተን እናሳየ እያንዳንዱ ቄስ ምን እንዳለ በቸርች ፋዘርም ኢቭን የኦርቶዶክስ ተዋህዶ ቤተክርስቲያን ራሱ እንዳመነች እናሳያለን። ኦኬ፣ ስለዚህ እምነት ሳይሆን ማስረጃ ነው አንደኛ። ሁለተኛ ኢየሱስ አምላክ እንዳልሆነ ከዛ መጽሐፍ ማየት አለብኝ አልክ። ችግር የለውም እናሳይ። ከተበረዘው መጽሐፍ ማሳየት እንችላለን። ኢየሱስ መልሻለሁ። ባትሪ ዘግቶ ሰውዬ እንዳታጓጓና አንተን ቻርጅ አድርግ። ከጎኔ ቻርጅ የለምና 7 አለ ተስቡ 7 አለ። እንግዲህ 2ቱን ለዳኒ 3ቱን ለፒኬ ሰጥቼ እወጣለሁ። በቃ እሺ። ስለዚህ ፒኬ ከዛ መጽሐፍ ራሱ ማሳየት እንችላለን። ኢየሱስ እናንተ መጽሐፍ ላይ ራሱ አዳምጠኝ። እናንተ መጽሐፍ ላይ ባሪያ እንደሆነ መልእክተኛ እንደሆነ መልእክተኛ ከጌታው አይበልጥም ብሎ ተናግሮ እኔ ነብይ ነኝ ብሎ ተናግሮ ከእግዚአብሔር እንደሰማው እናገራለሁኝ ብሎ አስቀምጧል ኢየሱስ። ስለዚህ አንተ ወንትን ከፈለግ ኢቭን ያንተ መጽሐፍ እንኳን አሁን የተበረዘው መጽሐፍ እንኳን ብታገኘው እዛ መጽሐፍ ላይ ኢየሱስ አምላክ ነኝ አላለም። ፕላስ
አምላክነቱ እንኳን ብንተወው ነብይ እንደሆነ ባሪያ እንደሆነ ቃል በቃል ፍጡር እንደሆነ ተጽፏል ቃል በቃል። ስለዚህ አንተ እውነት የምፈልግ ከሆነ ኢቭን በዛ ማመን አለብን። ሲቀጥል ልጨርስ ትገባለህ ማለት አሁን ኢየሱስ ጌታ አለመሆኑንና መሆኑን እያብራራህልኝ ነው እንጂ እሱ የት እንዳለ እሱ ላይ ችግሩ ተቀብያለሁ። እሺ አሁን እኔ መበረዙን አምኛለሁ። ኦኬ ጌታ አይደለም ብለኸኛል። ኦኬ ተቀብያለሁ። ግን አለመሆኑን ያስረዳበት የወረደው ኢንጂል ከቁርአን በፊት የነበረው የት ነው ያለው? እውነተኛው ኢንጂል ወይም አለ ያልከኝ ማለት ነው። ዳኒ ችግሩን መሰለህ አሁን ወደ ክርስቶስ አምላክነት የገባሁት እኔ አንተ ስላነሳሁ ነው። ኢየሱስ ጌታን የሚል ስለጠየቅኝ ነው ያነሳሁልህ። እሺ ወደ ክርስትና ገባ እንዳትለኝ። አሁን ወደ ሁለተኛው ጥያቄ ስንመለስ ኢንጂል የት ነው ያለ የሚል ነገር ጠይቀኛል። አይ ቲንክ አልሰማህም ይሆናል። ኢንጂል ተበርዟል፣ የለም ተበርዛ ዊች ሚንስ ጠፍቷል። አሁን ያለው የዛ ኢንጂል ቅሪት ነው። ቅሪት ማለት ምንድን ነው? ሰዎች ሰማን ብለው የጻፉት ታሪክ ነው። የሉቃስ ወንጌል ምዕራፍ 1 ቁጥር 1 የእግዚአብሔር ቃል ምንድን ነው? በእናንተ መጽሐፍ መሰረት ታሪክ ነው የሚለው ታሪክ ተጽፏል። ስለዚህ በታሪክ ደረጃ ተበርዞ አለ። ግን ትክክለኛው ደግሞ ኢሳ የሰበከው ጠፍቷል። ያጠፉትም ደግሞ የእናንተ ወገኖች ናቸው ነው። ሲቀጥል አይ እንደጠፋ ማለት አለብን ግዴታ መኖር አለብን ላልከው ትክክለኛ ወንጌል እኮ እኛ ጋር ቢኖር አንድ ልጨርስ ፕሊስ። አሁን ጠፍቷል ላልከው ማሳጃ ፈልገው ሰጠካለሁ። ቁርአን ላይም አለ በእናንተ መጽሐፍም አለ። ምሳሌ ቁርአን ላይ አምላካችን ሊመተልቢሱነ አልሐቅ ቢልባጢል ሱረቱ አሊ ኢምራን ላይ እናንተ የመጽሐፉ ሰዎች ሆይ እውነቱን በውሸት ለምን ትቀላቅላላችሁ ብለው እንደበረዙ ተናግሯል። በእናንተ መጽሐፍ ደግሞ ቸርች ፋዘሮች ቃል በቃል ጠፍቷል ብሎ ይናገር። ምሳሌ ጀስት ማቲ ምን አለ? በጌታ ላይ መላ ያመኑ ቢልቀሊል በትንሹ ያልታመነ በትንሹ ያልታመነ በትልቁ እንዴት ይታመናል የሚል ቃል ነበረ ብሎ ይናገራል። አሁን ያ ቃል ጠፍቷል፣ ተበርዟል። ስለዚህ ብዙ ቸርች ፋዘሮችም ቁርአንም መጽሐፉ እንደተበረዘ ይናገራል። እሺ በዚህ ከተስማማን አንደኛ ማወቅ ያለብህ የሙስሊሞች አሁን ኡመተ ሙሐመድ መሰረታችን ወንጌል አይደለም። ወንጌል አንተንም አይመለከትም እኛንም አይመለከትም። ወንጌል የወረደው ለማን ነው? ለእስራኤላውያን ነበር። ለዛ ነው ቁርአን ላይ ኢሳ አለይሂ ሰላም ምን አለ? ያ በኒ እስራኤል እናንተ እስራኤሎች አላቸው። ኢቨን ኢየሱስ መጽሐፍ ቅዱስ ላይ ማቴዎስ ወንጌል ላይ ምን አለ? እኔ የተላኩት ለጠፉት ለእስራኤል በጎች ነው አለ። ስለዚህ በእናንተም በእኛም መጽሐፉ የሚሰራው ለአይሁዳውያን ነው እንጂ ለአንተም አይደለም። ቢኖር ራሱ አይመለከትም። አንተ ለምን አንተ እስራኤላዊ አይደለም፣ እኔም እስራኤላዊ አይደለም። እኔ ጥርት ያልኩ ኢትዮጵያዊ ነኝ። 100% ኢትዮጵያዊ ነኝ እኔ። አየህ ይሄ ነው ፖይንቱ። ይሄን ከተገነዘብን ግን ግዴታ መኖር አለበት እንዴ? ካን ግዴታ መኖር የለበትም። አምላካችን ወንጌልን ያወረደው አምላካችን ሀሳቡን ከነገረን ትምህርቱን ካስቀመጠልን እንዲሁም ደግሞ ዋና ኮንሴፕቱ ከተነገረ መጽሐፉ ኦልሬዲ ምንም ጥቅም የለውም። ጊዜ አልፎበት ሀቢቢ፣ ጊዜው አሁን አልነበረም። ኦኬ ይሄ ማወቅ አለበት። ሲቀጥል መጽሐፉ ግዴታ መኖር አለበት ካልከኝ አይጠበቅበትም። ምሳሌ አንድ ሰው ሞቶ ያየኸው ያ ሰውዬ ለመሞቱ በህይወት ያለ ሰው አምጣት ትለኝም። መጽሐፉ ተበረዘ ካልኩ መኖር አለበት የለብህም። መጽሐፉ ከነበረም አይምልህም። መጽሐፉ ቢኖር እኮ ምንድን ነው የሚልህ? ወገኔ ዳኒ አንተ ጋር ያለው ወንጌል የተበረዘ ወንጌል ነው። ስለዚህ በእኛ ወንጌል እመን ብዬ የእኛ ወንጌል ይሰጥሃለሁ። ግን እያልኩ ያለት ጭራሹን መጽሐፉ የለም ተበርዟ ነው እያልኩ ያለት። ግን አስተምሮ ደግሞ ከሆነ ቁርአን ላይ ተቀምጧል። 6% እየሆነብኝ ነው። ፒክ ይቀጥል። ወይስ ታላቁ ሊናገር መሰለኝ። ተጠርቻለሁ። ትሰማለህ? እሺ ያቆሙበትን አላወኩም። እጃ ደውሎልኝ ስልክ እያወራው ነበር። እሺ ምን ነበር? ምን ላይ ነው ያቆሙ? አፎን በጣም አልሰማሁም። ችግር የለውም። ፒክ ይቀጥል። አንተም እኔ ልቀጥል። በቃ ያለበት ነው። እሺ ኢምራን ካልተመቸ አለው። እሺ ሰምቼው እኔ መቀጠል እችላለሁ። 6% አለ። በቃ አንድ ዙር ይጠይቅና ከዛ በኋላ በቃ ወርዳለሁ። አንድ ዙር ጨምር። መልካም። አሁንም እኔ ጀስት እንደተበረዘ አምኜ ነው እያወራሁ ያለሁት። አምኛለሁ፣ ተቀብያለሁ። አሁንም ትኩረቴ ኢንጂል ላይ ነው።
በሱረቱል በቀራ ምዕራፍ 2 ቁጥር 79 ላይ ለነዚያም መጽሐፉን በእጆቻቸው ለሚጽፉና ከዚያም በእርሱ ጥቂትን ዋጋ ሊገዙበት ይህ ከአላህ ዘንድ ነው ለሚሉ ወዮላቸው፣ ለነሱም ከዚያ እጆቻቸው ከጻፉት ወዮላቸው፣ ለነሱም ከዚያ ከሚያፈሩት ኃጢአት ወዮላቸው ብሎ ያስቀምጣል። ቁጥር 75 ላይ ወደኋላ ስንመለስ ደግሞ ምን ይላል? አይሁዶች ከነሱ የሆኑ ጭፍሮች አለ። ሙሉ ጠቅላላ አይሁዶችን አይደለም፣ ባይዘው ሐዋርያቶችን በጠቅላላ አይሁዶች ናቸው። አይሁዶች ከነሱ የሆኑ ጭፍሮች የአላህን ቃል የሚሰሙና ቃል ሆኖ የወረደው ምንድነው? ኢንጅልና ቁርአን። ስለዚህ በአይሁዶች በኩል ቃል ሆኖ የወረደው ነገር ምንድነው? የምናገኘው ኢንጅልን ነው። ከነሱ የሆኑ ጭፍሮች አለ የአላህን ቃል የሚሰሙና ከዚያም ከተረዱት በኋላ እነርሱ እያወቁ የሚለውጡት ሲሆኑ ለእናንተ ማመናቸውን ትከጅላላችሁን ይላል። ስለዚህ ቁርአንም በቂ የሆነ ነገር አስቀምጧል። ምን ነው በቂ የሆነ ነገር ያስቀመጠው? እነዚህ አይሁዶች የተሰጣቸውን ቃል ከነብያቸው የሚሰሙትን ቃል በመቀየር ይጽፉ የነበሩ አካላቶች መሆናቸው። ይሄን ደግሞ ያው ወደ ክርስትና አትግቡ ስላልክ ነው። ኢምራንም ከቸርች ፋዘር ማንሳት ይቻላል። ብዙ ነገሮች ይቀየሩ እንደነበረ ቸርች ፋዘር ማለት ከነቢያችን ሰለላሁ ዐለይሂ ወሰለም በፊት የነበረ ትውልድ ነው። ባይዘው በነቢያችን ሰለላሁ ዐለይሂ ወሰለም ዘመንም ኢንጅል አልነበረም። ይሄ የታሪክ መጽሐፍ ነው ያለ ቅድም እንዳልነው ማቴዎስ፣ ማርቆስ፣ ሉቃስና ዮሐንስ። ኢምራንም እንዳለ የማቲያስ ወንጌል፣ የበርናባስ ወንጌል፣ የመግደላዊት ማርያም መበረዙን እንዴት ለሰሃቦች አስተማራቸው? መበረዙን ማለት እኮ ይኸውልህ አሁን በነቢያችን ሰለላሁ ዐለይሂ ወሰለም ኢንጅል የለም ማለት እኮ የተጣራው ኢንጅል የለም ማለት ነው። ለምሳሌ ቆይ አንድ መጽሐፍ ላሳይ እስኪ ነገር ካሜራ አንድ ታገሰ። ኦኬ አንተ እያወጣ ምንድነው ልልህ የፈለግኩት? አውጥቻለሁ። ይሄ የምታየው መጽሐፍ አረሂቁል መክቱም ይባላል። አረሂቁል መክቱም የሚለው መጽሐፍ እዚህ ጋር እንደምታየው የነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም የህይወት ታሪክ። ይሄ የነብዩ ሙሐመድ የህይወት ታሪክ ነው ሰለላሁ ዐለይሂ ወሰለም። እዚህ የህይወት ታሪክ መጽሐፍ ውስጥ ከፍቼ ባሳይህ ይሄው እንደውም ልክ ስከፍት ማለት ነው እዚህ ጋር እንደምታየው የቁርአን አንቀጾች አሉ። እነዚህ የቁርአን አንቀጾች ሱራ 17 ቁጥር 18፣ ሱራ 35 ቁጥር 34 ይሄ የቁርአን አንቀጽ ነው። ስለዚህ የቁርአን አንቀጽ በውስጡ ይዟል። ምን ይሄ መጽሐፍ የቁርአን አንቀጽም በውስጡ ይዟል። ግን ሲራ ተብሎ ነው የተቀመጠ። ይህንን መጽሐፍ ቁርአን ነው ማለት እንችላለን ዳኒ? ሲራ ምንድን ነው? የነብዩ መሐመድ የህይወት ታሪክ። ይህን መጽሐፍ ቁርአን ነው ማለት እንችላለን? አዎ። የቁርአን ቃል ግን አለው ውስጡ ላይ? አሁን ከፍቼ ያሳይቻለሁ 17 18 ላይ ያለው ይሄው እዚህ ጋር በከፍትላ አሁንም ታገኛለህ የቁርአን አንቀጽ ማለት ነው። ስለዚህ የቁርአን አንቀጽ በውስጡ አለው ማለት እንችላለን ዳኒ? እንችላለን እያልኩ ነው እኔ የቁርአን አንቀጽ ስለማላውቅ አንተ አለው እያልክ እኮ አሳየው እኮ አሁን እኮ አሳየው። ስለዚህ አለው ማለት እንችላለን። ይሄ መጽሐፍ የቁርአን አንቀጽ ቁርአን አይደለም። በቃ በዚህ ተስማማን። ለምን? የነብዩ መሐመድ ሰለላሁ ዐለይሂ ወሰለም የህይወት ታሪክ ነው። የቁርአን አንቀጽ አለው ወይ? አው አለው። ይህ መጽሐፍ ከመጽሐፍ ቅዱስ ምንድነው የሚለየው ብትለኝ ጸሐፊዎቹ ይታወቃሉ። በቃ የሚለየው ያ ብቻ ነው። ሌላ የሚለየው ነገር የለም ከባይብል ማለት ነው። ታዲያ ለምንድነው ቁርአን ተበረዘ የማንለው? ለምን? ከነብዩ መሐመድ የህይወት ታሪክ ጋር እኮ ይኸው ተቀላቅሎ እኮ ተቀምጧል እዚህ ውስጥ ማለት ነው። ለምንድነው ተበረዘ ማንለው ሲባል እኛ ይህንን ቁርአን ብለን አንጠራውም። ይሄ ሲራ ነው። በቁርአን ስም አይደለም የያዝነው መጽሐፉን። ይሄ ሲራ ነው። ቁርአን ሲባል ቁርአንማ ይሄው ለብቻው ነው የምናገኘው። ገባ? የቁርአን መጽሐፍን ደግሞ ለብቻው ነው የምናገኘው። መጽሐፍ ቅዱስ ላይ ስንመጣ ከዚህ ሲራ የተለየ ምንም ነገር የለውም።
ተረዳኸኝ? ከዚህ ሲራ የኢየሱስ ክርስቶስ የትውልድ መጽሐፍ ማቴዎስ ወንጌል ምዕራፍ 1 ቁጥር 1 ላይ የኢየሱስ ክርስቶስ የትውልድ መጽሐፍ፣ የሉቃስ ወንጌል ምዕራፍ 1 ቁጥር 1 ላይ የከበርክ ቴዎፍሎስ ወይ በቃል ያስተላለፉት ብሎ ስለ ኢየሱስ ክርስቶስ የሚናገር የትውልድ መጽሐፍ ነው። ሲራ ነው ማለት ነው። ግን እናንተ ኢንጅል ነው ብላችሁ ይዛችሁታል። ኦኬ ጥሩ። ስለዚህ ኢንጅል ተበርዟል ስንል በዛ አንጻር ነው። እሱ ገብተዋል፣ ተረድተዋል። በነብዩ ሰለላሁ ዐለይሂ ወሰለም ዘመን የነበረውም ያ መጽሐፍ ነው። እናንተ አሁን ኢንጅል ብላችሁ ያዛችሁት። ታዲያ ተበርዟል ማለት ምን ማለት ነው? በኢንጅል ስም ታሪክ ተላልፈዋል ማለት ነው። እዛ ውስጥ ግን የኢንጅል ቃሎች አሉ ወይም የአላህ ቃሎች አሉ እዛ የታሪክ መጽሐፍ ውስጥ ገባ። ግን ያንን ቁርአን ነው ብለን ይህንን ቁርአን ነው ብለን እንደማንጠራው ሁሉ ያንንም ጥርት ያለ ኢንጅል ነው ወይም ወንጌል ነው ብለን አንጠራው። ታዲያ ምንድነው ሲባል የተቀላቀለ ነው። በኢንጂል በወንጌል ስም ቀላቅለው ይዘውታል ነው። የተቀነሰ ነገር አለ ወይ ለሚለው ነገር ደግሞ ቅድም የሰጠው ምሳሌ በቂ ነው። ቢያንስ ኢየሱስ ክርስቶስ ያስተማረው ወንጌል ውስጥ አናገኘውም። ያንን ቀንሰውታል ማለት ነው። አሁን እያስረዳው ያሉት ባይዞ በጣም ሲምፕል በሚባለው ወይ ነው ሊገባ ይችላል ብዬ በምረዳው ማለት ነው። ስለዚህ እኛ ተበርዟል ስንል ኮምፕሊትሊ 100% ጠፍቷል ማለት ሳይሆን እዚህ ጋር ከኢየሱስ ክርስቶስ የህይወት ታሪክ ጋር ቀላቅለውታል። የራሳቸውን አመለካከትም ደግሞ ጨምረውበታል። አሁን ሲራ መጽሐፍ አሁን እዚህ መጽሐፍ ከፍቼ ባሳየህ ሲራ ነው። አሁን የነብዩ መሐመድ የህይወት ታሪክ ነው። ግን ደኢፍ የሆኑ ዘገባዎች አሉ። ደኢፍ ማለት ተቀባይነት የሌላቸው ከእውነታ የራቁ ዘገባዎች አሉ። የታሪክ ጸሐፊ ስለሆነ የሚጽፈው የሰማውን ነገር ነው የሚያስቀምጠው። ቀላቅሎ ነው የሚያስቀምጠው። ምኑን አንድ አካል መጥቶ እንዲህ ያደረጉ ነብዩ መሐመድ በዚህ ወጡ በዚህ ወረዱ ካለ ያንን ይጽፋል። እዚህ ጋር መጥቶ እንደዛ ያ ሰውዬ የነገረው እውነት ነው ውሸት ነው የሚለውን አያጣራም። ገባ። ቀጥታ የታሪክ ጸሐፊ ስለሆነ ታሪኩን ነው የሚያስቀምጠው። የመጽሐፍ ቅዱስ ደግሞ የራሳቸውን አመለካከት መጽሐፉ ላይ አስቀምጠውታል። ያንን ያስቀመጡት አመለካከት እንዳለ ሆኖ የኢየሱስ ክርስቶስ የትውልድ መጽሐፍ ብለው የህይወት ታሪኩ እንዳስቀመጡት እንዳለ ሆኖ ግን እንደዛም ቢሆን አምላካዊ ቃል ውስጡ ላይ አለ። ያ አምላካዊ ቃል ኢንጂል ይባላል። ይሄ መጽሐፍ ደግሞ ከኢንጂል ጋር የተቀላቀለ በኢንጂል ስም ግን የተሰጠን ነው። ወንጌል ያልሆነ ግን በወንጌል ስም የተሰጠን ነው። በዛ ምክንያት እኛ ተበርዟል እንላለን። በቃ ይሄ በጣም ሲምፕል ዌይ ነው። ከዚህ በላይ እንጃ አላቅም እንዴት ልረዳህ እንደምችል ማለት ነው። ዳኒሻ ቴንክ ዩ። ወደ ሁለተኛ ጥያቄ መግባት ትችላለህ ወይስ ሌላ ሰው አለ የሚገባ? እኔ ብትቀጥል ደስ ይለኛል፣ ግን አላቅም የቤቱ ሆስት እኔ አይደለሁምና ሌላ ሰው ተረኛ ሰው አለ። ቀጥል ጥያቄ። አቤኒ ረጅም ሰዓት ስለጠበቀ ያስፈቀዱና ከፈቀደላችሁ ቀጥሉ። እሺ የሸው አለ ቀጥሉ። ስራ እየሰራው ስለሆነ እየሰማችሁ ያሉት ቀጥሉ። እሺ እኔ ማውራት ስራ እየሰራው ስለሆነ ሰማችሁ። እሺ ዳኒ ቀጥል። ኦኬ መልካም። ላኢላሃ ኢላላ ሙሐመድ ረሱል። ቃላቱን ከተሳሳትኩ በጣም ይቅርታ ለሁላችሁም ለእስልምና ተከታዮች። ላኢላሃ ኢላላ ሙሐመድ ረሱላላህ የሚባል ወርድ አለና ወይ ቃል አለ፣ ይቅርታ። ለምንድን ነው ከአላህ ስም ቀጥሎ መሐመድ ረሱላላህ ልትልበት የቻልክ? ከሱ በፊት ካዕባን የፈጠሩት ካዕባን ያስጨረሱት እነ ኢብራሂም ለምን መጠራት አለ? ለምን ኢብራሂም ላኢላሃ ኢላላ ኢብራሂም ለምን አልተባለም? ለምንድን ነው መሐመድን የሚለየው? ምክንያቱም የእስልምናም አባት ይሉታል ኢብራሂምን። ኢራቅ ላይ ያሉ እስልምና ተከታዮች የኢራቅ ሙስሊሞች እንደዛ ነው የሚሉት፣ ኢብራሂምን የሙስሊም አባት እስከማለት ይደርሱታል። እና ለምንድን ነው ኢብራሂምን እንደምሳሌ እንጂ ሌሎችን ይችላል? የሙስሊም አባት ሳይሆን የነቢያት አባት ተብለው ይጠራሉ። የነቢያት በጠቅላላ አባት ኢብራሂም አለይሂ ሰላም ናቸው። ኦኬ ጥሩ ጥያቄ ነው ያነሳኸው። ላኢላሃ ኢላላህ ማለት ከአላህ በስተቀር በሀቅ ወይም በእውነት የሚመለክ አምላክ የለም ነው። ይህንን ብተነትነው ደስ ይለኛል፣ ግን አሁን አልተነትነውም። አሁን ወደ አንተ ጥያቄ ነው ማለፈው። ሙሐመዱን ረሱሉላህ ስንል ደግሞ ሙሐመድም የአላህ መልእክተኛ ነው ብለን ለምንድን ነው የምንመሰክረው ነው? ምክንያቱም እኛ የነቢዩ ሙሐመድ ትውልድ ነን። እኛ የኢብራሂም ትውልድ አይደለንም፣ የሙሴ ትውልድ አይደለንም፣ የኢሳ ትውልድ አይደለንም፣ የማንም ትውልድ አይደለንም። ሐዋርያቶች
የሙሴ ህዝቦች የኢብራሂም ልጆችን ጨምሮ የሚመሰክሩት የነሱ ምስክርነት በነሱ ጊዜና ትውልድ ላኢላሃ ኢላላህ ኢሳ ረሱሉላህ፣ ላኢላሃ ኢላላህ ሙሳ ረሱሉላህ፣ ላኢላሃ ኢላላህ ኢብራሂም ረሱሉላህ። እነዚህን ምስክርነቶች ነው የሚሰጡ በእነሱ ጊዜ ማለት። ለምን ለነሱ ረሱሉላህ ማለት የአላህ መልእክተኛ ማለት ነው። እኔ መልእክቱን ከየት አምጥቼ ነው የሰማሁት? ከነብዩ ሰለላሁ ዐለይሂ ወሰለም ነው የሰማሁት። መልእክቱን ከየት አምጥቼ ነው የተቀበልኩት? ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም ነው የተቀበልኩት። ስለዚህ መልእክተኛ ለኔ መልእክቱ የደረሰኝ መልእክተኛ ያመጣው ማን ነው ሲባል ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ናቸው። ሌላ ሰው ሌላ አካል የለም። እንደዚሁ ቁርአን ላይ ምን ይላል? ሐዋርያቶችን በተመለከተ ሲያስቀምጥ በአላህም እመኑ በመልእክተኛውም እመኑ ብሎ ያስቀምጥላቸዋል። ስለ ኢሳ ማለት ነው። እሱን አንዴ ሰርች አድርጌ ለስተከታችን ማስረጃ እያሉ ስለሆነ ማለት ነው። እሺ እየገባኝ ነው አይገባውም እያሉ ነው ከስርና እየተረዳው ነው። እሺ አይቶ ችግር የለውም። አሁን ስር ላይ ያሉትን ያው እሺ አስታውሱኝ። ሱራ 3 ቁጥር 33 ነው ኦር ሱራ 5 ነው? እሺ ሱረቱል ማኢዳ ምዕራፍ 5 ቁጥር 111 ላይ ምን ይላል? ወደ ሐዋርያትም ይላል በእኔና በመልእክተኛዬ እመኑ በማለት ባዘዝኩ ጊዜ አስታውስ፣ አመንን እኛ ሙስሊሞች መሆናችንን መስክራሉ ይላል። ወደ ሐዋርያቶቹ የወረደው ትእዛዝ ምን ነበረ? በእኔና በእኔ ሲል አላህ ነው። በመልእክተኛዬም እመኑ፣ በመልእክተኛዬ እመኑ ሲል ኢሳ አለይሂ ሰላም ነው። አንተ በኢየሱስና በአላህ ስታምን ምንድነው ብለህ የምትናገረው? እኔ በአላህ አምኛለሁ፣ እኔ ኢየሱስ ክርስቶስ ደግሞ የእርሱ መልእክተኛ መሆኑን አምኛለሁ ነው የምትል። ይሄ ምን ይባላል? የእምነት በልብህ ውስጥ የነበረውን እምነት በቃልህ መመስከር ማለት ነው። ኢማን 3 ደረጃዎች አሉት። አንደኛ በልብ ማመን ነው፣ ሁለተኛ በቃል መመስከር ነው፣ ሶስተኛ በተግባር መኖር ነው እምነት የሚባለው ማለት ነው። ስለዚህ እነዚህ ሰዎች በእኔና በመልእክተኛ እመኑ ሲባሉ እነሱ ምንድን ነው የሚሉት? አዎ በአንተ ማምነናል፣ በመልእክተኛ ማምነናል። ይህ ምን ይባላል? ላኢላሃ ኢላላህ ኢሳ ረሱሉላህ ይባላል። የትንሣኤ ቀን ላይ ደግሞ ሁሉም መልእክተኞች የየራሳቸውን ኡማ የየራሳቸውን ህዝብ ይዘው ነው የሚነሱት። የተላኩበትን የሚጠየቁትም መልእክቱን አድርሳችኋል ወይስ አላደረሳችሁም በሚል ነው። መልእክቱን ማድረሳቸውና አለማድረሳቸው መልእክት የሰሙ ሰዎች በሚሰጡት ምስክርነት ነው የሚለየው። ማለትም አሁን ኢሳ አለይሂ ሰላም መልእክቱን አድርሶ ከሆነ በኢሳ አለይሂ ሰላም ደግሞ ከሆነ እኔ የሰማሁት ለምሳሌ መልእክቱን የሰማሁት ላኢላሃ ኢላላህ ኢሳ ረሱሉላህ ብዬ ከሆነ መስክሬ የምሞተው በትንሣኤ ቀን ላይ በኢሳ ዝርዝር ውስጥ ነው የምካተተው። በኢሳ ላይ ነው የምቆመው። የእሱ ትውልድ ነኝ ማለት ነው። ገባ? የእሱ ጄኔሬሽን ነኝ። በአብርሃም ከሆነ የአብርሃም ጄኔሬሽን ነኝ። በትውልድ የሚከፋፈለው ማለት ይቅርታ እያቋረጥኩ አላቋረጥከኝም። አሁን ይሄ አቋረጥኩኝ ደረጃ አይደለም። ቀጥል። እሺ ይቅርታ። እንዴት አሁን በኢሳና በሙሐመድ ያለው ዘመናት ምን ያህል አመታት ሆኖ ነው? እኛን አሁን እኛ የሙሐመድ ትውልዶች ነን የምትለኝ እኔ አሁን በምን ያህል ዲፍረንት አመት ነው የሙሐመድ ትውልድ ልሆን የምችለው? ከዛ እንዴት ነው በኢሳና በሙሐመድ ያለው እድሜ ጋፑን አንተን በለው። ከዛ ሲቀጥል እሺ ከዚህ በኋላ የሚፈጠሩ ትውልዶችስ የማ ትውልድ ልትላቸው ነው? ለምንድን ነው በትውልድ ተከፋፍሎ የሚመለሰው? ኡማ ማለት ወይም ህዝብ ማለት አንድ መልእክተኛ የተላከበት ጊዜና ጀነሬሽን ነው። አንድ መልእክተኛ ተልኮ ያ መልእክተኛ እስከ ቀጣዩ መልእክተኛ እስከሚላከው ድረስ ያለው ዘመን አጠቃላይ የሱ ዘመን ነው፣ የሱ ትውልድ ነው። ሰዎች እንዲያምኑ የሚጠየቁትም በሱ ነው። ለዛ እኮ ነው አይሁዳውያን በክርስቶስ ዘመን የነበሩ አይሁዳውያን እንደ ኢስላም አስተምህሮ በሙሳ አለይሂ ሰላም እኮ አምነዋል። ከዛ በኋላ ግን ነቢያትን ይገሉ ነበር። በሌሎች አልተቀበሉም። በቃ ኢየሱስ ክርስቶስን በሚመጣበት ሰዓት ደግሞ እሱን የዝሙት ልጅ አሉት ምናምን፣ አልተቀበሉም፣ አልፈለጉትም። ስለዚህ ምንድነው ለነሱ ዘመን የመጣውን ነብይ ኢግኖር አደረጉ፣ ካዱበት ማለት ነው። ስለ ካዱበት የራሳቸውን ነብይ ስላስተባበሉ በነብይ የካደ ደግሞ በላከው በአምላክ ነው የሚክደው።
ምክንያቱም ያንን መልእክተኛ የላከው አምላክ ስለሆነ። ስለዚህ ኢሳ አለይሂ ሰላምን ወደ ኢሳ አለይሂ ሰላም ስንመጣ ለእስራኤል ህዝቦች የተላከ ነው። ከበጎቹ ያልሆኑ ሰዎች ሊያውቁት አይችሉም። ከመሰረቱም ኢሳ አለይሂ ሰላም በጎቼ ብሎ የሚጠራቸው ትውልዶቼ ማለት ነው። እሱን ተከትለው ያመኑበት አካላቶች ናቸው። እነዛ የኢየሱስ ክርስቶስ በግ ተብለው ይጠራሉ። ሌሎቹ ከበጎቹ ያልሆኑት ግን ሊቀበሉትም ሊያምኑትም አይችሉም ነው። ወደኛ ስትመጣ ደግሞ ከዛ በ600 ዓመታት ውስጥ ባለው ጊዜ ውስጥ ለምሳሌ ወረቃ ኢብኑ ነውፈልን ብንወስድ ወረቃ ኢብኑ ነውፈል ሐዲስ ላይ የተጠቀሰ ነው። በተጨማሪ ደግሞ ሰልማን አልፋሪሲ ያስተማሩትን 3 ቀሳውስትን ብንወስድ ነብዩ መሐመድ ከመላካቸው በፊት የነበሩ ናቸው። የሚያምኑትም በነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሳይሆን በኢየሱስ ክርስቶስ መልእክት ነው። ስለዚህ እነዚህ ሰዎች ሙስሊሞች ናቸው። ለምን? የሰሙት የደረሳቸው መልእክት የኢየሱስ ክርስቶስ ስለሆነ ከሱ በጎች ነው የሚካተቱት። በግ ማለት ተከታዮች ማለት ነው፣ እረኛ ያላቸው ተከታዮች። ስለዚህ ከሱ ነው የሚካተቱት። ወደ ነቢያችን ስትመጣ ግን ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ከመጡ በኋላ ያስተምራሉ። ሲያስተምሩ እኛ እንሰማለን፣ ስንሰማ እንቀበላለን። የተቀበልነው የሰማነው ከነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ስለሆነ ከሳቸው ላይ እንመሰክራለን። ታዲያ መልእክተኛው ለመልእክታቸው እስከምን ድረስ ነው ሲባል ወማ አርሰልናከ ኢላ ረሕመተን ሊልዓለሚን ለዓለማት እዝነት አድርገን እንጂ አላክንም። ለምን? እሳቸው የመጡበት ዘመን ወይም ጊዜ የመጨረሻው ዘመን ነው። ለምሳሌ መጽሐፍ በብራና ምናምን ተጽፎ የሚጠፋበት ጊዜ አይደለም፣ በውሃ የሚለቅበት ጊዜ አይደለም፣ በቅጠል ምናምን ብሎ ያ ጄኔሬሽን የሚያልፍበት ጊዜ ነው። ስለዚህ መጽሐፉ ኢቭን የሚያልፍበት ጊዜ ላይ ስንመጣ የመጨረሻው ዘመን ስለሆነ ብዙ አስተምህሮቶች ተጠብቀው የሚቆዩ ነው። ሚሞራይዜሽን የሚደረግበት ዘመን ነው። አላህ Subhanahu Wa Ta'ala ያወረደው የመጀመሪያው አንቀጽም ምዕራፍ 96 ላይ ያለው ኢቅራ ወይም አንብብ የሚለው አንቀጽ ነው። ስለዚህ የአንብብ ትውልድ ነው። አንባቢያን የሚመጡበት ትውልድ ነው። በንባብ ነው ሊቀበሉም ሊያምኑም የሚችሉት ማለት ነው እነዚህ ትውልዶች። ስለዚህ የአንባቢያን ትውልድ በጠቅላላ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ትውልድ እንባላለን። ለምንድነው ትውልድ የምንባለው? እሳቸው ከመጡ በኋላ የመጣን ህዝቦች ነን። ያመጡት መልእክት ደግሞ የተወሰነ ጄኔሬሽን ጋርና የተወሰነ ስፔሲፊክ የሆነ ቦታ ጋር የተገናኘ አይደለም። ኢሳ ሙሳን ብንወስድ ሙሳ ለምሳሌ ለግብፃውያን አይደለም የተላከው፣ ለእስራኤላውያን ስለሆነ እስራኤላውያንን ይዞ ከግብፅ ወጣ፣ አለቀ። ስለዚህ የሱ መልእክት ለእስራኤላውያን ብቻ ነው የሚመለከተው፣ ግብጾችን አይመለከትም ማለት ነው። ሊያምኑበት ሊቀበሉት ይችላሉ። እሱ ግን የተላከው ግን እነሱ በጎቹ አይደሉም። ኢየሱስ ክርስቶስንም ላይም ስንመጣ ለእስራኤል ሰዎች ነው የተላከ፣ ያመኑበት የተቀበሉበት ይኖራሉ። ሌሎቹ ግን የሱ በጎች አይደሉም፣ አይቀበሉትም፣ አያምኑትም። ወደ ነቢያችን ሰለላሁ ዐለይሂ ወሰለም ስንመጣ ግን የሆነን ስፔሲፊክ የሆነ ማህበረሰብ ከባርነት ከድንቁርና ለማውጣት የመጡ አይደሉም። አጠቃላይ የዓለምን ህዝብ ነው። በምን እናውቃለን? ወደ ሀበሻ ደብዳቤ ልከዋል እምነቱን እንዲቀበሉ፣ ወደ ሮም ደብዳቤ ልከዋል። አጠቃላይ ዓለም ላይ በጠቅላላ ደብዳቤያቸውን ልከዋል፣ አስተላልፈዋል ማለት ነው። ስለዚህ እኛ ለዓለም የተላኩ ነቢይ ስለሆኑ እኔም ሀበሻውም ይመለከተኛል፣ ሮማዊውም ይመለከተዋል፣ አውሮፓዊውም ይመለከተዋል፣ መልእክት የሚደርሰው አጠቃላይ ይመለከተዋል። ከ124,000 ነቢያቶች የመጨረሻ ነቢይ ናቸው። ከሳቸው በኋላ ነቢይ አይመጣም። ዳኒ ሰው ትውልዳችን ማለት ይሄ ነው። እኔም ባይዘው የመልእክተኛ ነኝ። እሺ ኢኒ ረሱሉላሂ አይደለም ኢኒ ረሱሉን ሊረሱሊላህ ይባላል። እኔ የመልእክተኛው መልእክተኛ ነኝ ይባላል። የመልእክተኛው መልእክተኛ ነኝ ማለት የነብዩ ሰለላሁ ዐለይሂ ወሰለም መልእክተኛ ነኝ። የሳቸውን መልእክት ይዤ ደግሞ እኔ መልእክቱን እያስተላለፍኩ ነው። ሰው የአላህ ሳይሆን ኢኒ ረሱሉን ሊረሱሊላህ ሰለላሁ ዐለይሂ ወሰለም። መሐመድ እንደሚመጣ የተነበዩ ቅድሚያ ከነበሩት ነቢያት ማን ነበር? ማለት ለምሳሌ ኢሳ እንደሚመጣ ቀድሞ ያሉ ሰዎች ይመስለኛል። የአንዱ ቀደም ያለው ነቢይ የሚቀጥለውን ነቢይ ይተነብያል መሰለኝና መሐመድ እንደሚመጣ ኢንጂል ላይ ኢሳ ተንብየዋል ወይም ኢብራሂም ወይም ሙሳ? ማን የተናገረው መሐመድ እንደሚመጣ? እሱ የነቢያት መስፈርት አለ። ለምሳሌ ስለ አብርሃም አልተነገረም፣ ስለ ሙሴ አልተነገረም፣ ስለ ዳዊት አልተነገረም። ያው ስለ ሱለይማን ተነግሯል። ስለ ኢሳያስ አልተነገረም፣ ስለ ዕንባቆም አልተነገረም። ያልተነገሩ ብዙ ነቢያቶች አሉ። ኦኬ ያልተነገረላቸው። ይሄን እኛ እንደ መስፈርት አድርገን አንይዘውም። ግን ደግሞ በኢስላም እምነት ከሆነ የምትጠይቀኝ እንደኛ እምነት ደግሞ ስለ ነቢያችን ሰለላሁ ዐለይሂ ወሰለም ያልተናገረ ነቢይ የለም ብለን ነው የምናምነው። ግን ይህ ማለት ግን የነቢያት መጽሐፍ አሁን አለ እያልኩ አይደለም። የማንም ነቢይ መጽሐፍ በዚህ ጊዜ በዚህ ዘመን በዚህ ትውልድ ላይ ኤግዚስት አያደርግም። የየትኛውም ነቢይ መጽሐፍ ማንም ሰው መጥቶ ይሄ እገሌ የሚባለው ነቢይ መጽሐፍ ነው ብሎ ሊያረጋግጥልኝ ሊሰጠኝ የሚችለው መጽሐፍ የለም።
በዚህ ጊዜ ላይ። ስለዚህ የነቢያቶች መጽሐፍ በሌለበት ሁኔታ ላይ ነቢያቶች ምን አሉ? እዚህ መጽሐፋቸው ላይ መጽሐፋቸው ኦልሬዲ የለም። ምንድነው ስም ያሸዋ የያህዌ ምንድነው የሚለው? የሽዋ ያህዌ ኤሎሂም ነው። እሰይ አሉ። አሁን ገና ትምህርት ዘለቃ ምንድነው ቀለም ቀመስ አጋጠመኛሉ ማማ ሁለቱ። ኢየሱስ ያህዌ ነው የሚል ጥቅስ አለ? እስቲ ከብሉይ ኪዳን ወይ ከአዲስ ኪዳን አለው? እስቲ አንድ ጥቅስ ስጠኝ እንማማር። ዮሐንስ 1:23 ያህዌ ነው ይላል። ፈለኩት ያህዌ የሚል ነው የፈለኩት። ዮሐንስ 1:23 አዎ ይላል እኮ ያህዌ ነው ይላል። ያህዌ ነው ይላል። ምን ይላል? የጌታ መንገድ ጠራጊ ነኝ ይላል ዮሐንስ እዛ ላይ እኮ የያህዌ መንገድ ጠራጊ ነኝ ስለሚል ኦኬ እንማማርበት እዛ ላይ። እኔ ኢየሱስ አያሳይም ነው ብዬ የምልህ። እንደውም ኢየሱስ የያህዌ መሲህ መሆኑን ነው እሱ ጥቅስ የሚያሳየው ነው ብለው እንሂድበት። እሺ ይሂድበት። እሺ ትንቢተ ሚልክያስ 3:1 ላይ ምንድነው የሚለው? መንገዴን የሚጠርግ መልእክተኛ በፊቴ እሰዳለሁ ይላል። ተናጋሪው ማን ነው? አብ ነው ወይስ ወልድ ነው? እዚህ ጋር ተናጋሪው የሸዋ አብ ነው ወይስ ወንድ ነው ተናጋሪው? እዚህ ጋር አለው። እኔ እሰማለሁ ወይስ እሱ ጋር ነው? ምን አልከኝ? ወይዲ ምን አልከኝ? ትንቢተ ሚልክያስ ምዕራፍ 3 ቁጥር 1 ላይ መንገዴን የሚጠርግ መልእክተኛዬን በፊቴ ልካለሁ ይላል። ተናጋሪው ማን ነው? ፈርስት ፐርሰን ላይ እየተናገረ ያለው ማን ነው? አብ ነው ወይስ ወልድ ነው? ኢሳይያስ ነው እየተናገረ ያለው። ያህዌ የሰጠው ማን ነው? ሚልክያስ ሶሪ ሚልክያስ ነው የሚናገረው። እልካለሁ መልእክተኛዬን እልካለሁ እያለ ያለው ሚልክያስ ነው ተናጋሪው። በሚልክያስ የሚናገረው ያህዌ ነው። ያው ሚልክያስ ነው መልእክተኛ እኮ ማን ነው እየተናገረ? መልእክተኛዬን እልካለሁ እያለ እየተናገረ ቆይ መልእክተኛዬን እልካለሁ እያለ እየተናገረ ያለው ተናጋሪው ማን ነው? አብ ነው ወይስ ወልድ ነው? ጥያቄው እሱ ነው። አብና ወልድ ብሉይ ኪዳን ላይ የለም፣ ያህዌ ነው እኮ። ማን ነው ተናጋሪው? አብ ነው ወይስ ወልድ ነው ነው የጠየቅኩህ። ከያህዌ መካከል ያህዌ አብ ነው፣ ያህዌ ወልድ ነው፣ ያህዌ መንፈስ ቅዱስ ነው? በአንተ ትምህርት ከሶስቱ አካላት የትኛው ነው እየተናገረ ያለው? ያህዌ አብና ወልድ እኔ ብሉይ ላይ አለ ብዬ አላምንም። አብና ወልድ አለ እሰጥሃለሁ፣ ግን ምረጥ። ከፈለክ ሁለቱም ነው በለኝ፣ ከፈለክ አልተገለጸም በለኝ፣ ከፈለክ የፈለከውን። ያህዌ ነው መልእክተኛዬን የሚለው፣ ያህዌ ነው የሚልከው። ኦኬ ማቴዎስ ወንጌል 11:11 ላይ መንገድህን በፊት የሚያስተካክል መልእክተኛ እልካለሁ ይላል። መንገድህን በፊት የሚያስተካክል ተናጋሪው ማን ነው? ለማን ነው መንገድህን የሚያስተካክል እያለ የሚናገረው? መንገድህን የሚያስተካክል የሚለው ኢየሱስን ነው። መንገዱን ደግሞ የሚያስተካክለው መጥምቁ ዮሐንስ ነው። መልእክተኛው መጥምቁ ዮሐንስ ነው። ግን መንገድህን እያለ በሁለተኛ መደብ የሚያወራው ማን ነው? ማንን ነው የሚያወራው? መንገድህን የሚያስተካክል የሚለው ለኢየሱስ ነው። መንገዱን የሚያስተካክል ደግሞ መጥምቁ ዮሐንስ ነው። አይደለም። መንገድን እልካለሁ የሚለው ማን ነው? በፊትህ እልካለሁ እያለ የሚናገረው ማን ነው? ማንን ነው ላኪው? መጥምቁ ዮሐንስን የላከው የኢየሱስን የመሲሁ መንገድ እንዲያዘጋጅ ያህዌ ነው። ኖ አይደለም። በሁለተኛ መደብ እያወራ ያለው ኢየሱስን ማን ነው ያልኩ? በፊትህ እልካለሁ እያለ በሁለተኛ መደብ እያዋራው ያለው ኢየሱስን ማን ነው? እኔ እንጃ እንግዲህ ግልጽ አልሆነልኝም። እያወራ ያለው አምላክ ነው። ለኢየሱስ ምንድነው እያለ ያለው? መልእክተኛዬን እልካለሁ መጥምቁ ዮሐንስን መንገድን እንዲያስተካክል ከፊትህ አስቀድሜ። ባዩ ምንድነው አይደለም የጠየኩ። ባዩ ምንድነው ብለህ ኖረው አምላክ ነው ትለኛለህ። ባዩ ማን ነው? እየተናገረ ያለው ማን ነው? ኢየሱስን በሁለተኛ መደብ በፊትህ መንገድን የሚያስተካክል መልእክተኛ እልካለሁ እያለ ያለው ማን ነው? የሸዋ
ኦኬ ልሂድበት እኔ እስኪመጣ ድረስ ያው እንዳላቋርጣችሁ ማለት ነው። ከወጣውም ካልተመለስኩም ያው ጥያቄ እየጠየቀ ማብራሪያ ሳይሰጠው ይቀራል ማለት ነው አንዳንድ ጊዜ ማለት ነው። ኦኬ እንደዛ ምን መሰላችሁ እነሱ የሚሉት ምንድነው? ዮሐንስ ወንጌል ምዕራፍ 1 ቁጥር 23 ላይ የጌታ መንገድ አዘጋጁ ይላል፣ በጥርጊያውንም አቅኑ ይላል። እሱ ያለው የቱ ጋር ነው? ኢሳይያስ ምዕራፍ